እኔ እንድታዝኝ አልፈልግም። በቃ ኧረ በእናትሽ ማለት እኮ እንድታነባ በቃ እኔ ብገባ ይሻለኛል። በቃ ልግባ። አታልቅሽ። እሺ አታልቅሽ። በቃ እኔ ላስለቅስሽ አይደለም የመጣሁት። ለምንድን ነው የምታለቅሽው? በቃሽ ስሜታዊ እሆናለሁ። በቃ ለዛ ነው በቃ። እሺ በቃ ይከፋኛል በጣም። ስሚኝ እኔ ደስተኛ ነኝ። እንተ ክቼ ልርሳህ አንተ ሰው፣ ኧረ እኔስ ፍጹም አልቻልኩም። አልጨክን ልቤ ያልተዋለኝ፣ አምላኬ ተው በቃ በለኝ። ምን ተክቼ ልርሳህ አንተ ሰው። ደስተኛ ትሆኛለሽ? የትኛውም ሁኔታ ቃል ትገቢልኛለሽ? ፕሮሚስ። እሺ በቃ አሁን ዝም በይኝ። አምላኬ ተው በቃ በለ። ሰላም ውድና የተከበራችሁ የዩቲዩብ ቤተሰቦቻችን እንዴት አላችሁ? ሀገርም ውስጥ ውጭም ያላችሁ የኛ ተወዳጅና ተናፋቂ ቤተሰቦቻችን እንዴት ናችሁልን? በያላችሁበት ሰላማችሁ ብዝዝ ትርፍርፍ ይበልልን። የኛ ውድ ቤተሰቦች እንግዲህ ሰሞኑን የተፈጠረውን ነገር እያያችሁ ነው ምናምን እያየው ነበር። ኮሜንትም ለእኛ ጥሩ የምትመኙ ሰዎች አላችሁ። የምር ብዙዎቹ ሰዎች የእኛን ጥሩ ነው የምትመኙት ምናምን እና ብዙ ነገር እያየው ነበረ። በጣም ነው የምንወዳችሁ፣ በጣም ነው የምናከብራችሁ እና ያው ትላንትና እኔና ማሂ ላይ የተፈጠረው ነገር አይታችኋል። ብዙ ደስ አይልም ነበረ። ሁለታችንም በጣም ስሜታዊ ሆነን ነበርና በጣም ነው ስላችሁ በዛ ሰዓት ያለውን ስሜት እንዲህ ነው ብዬ ለማስረዳት በጣም ትንሽ አስቸጋሪ ነገር ነው። ከምትወዱት ሰው ጋር መለያየት ሲባል ደግሞ የሆነ ሌላ ሀገር ሲሆን በትንሹ ከ5 ዓመት በኋላ ነው የምትገናኙ ማለት ነው። ያ ማለት በጣም ከባድ ነገር ነው ቤተሰቦቻችን እና ለዛ በጣም ተሰምቶኝ ነበር። እኔም ማለት እኔ ካሜራ ላይ በጣም ስሜታዊ ላለመሆን እሞክራለሁ። ለእናንተም በቻልኩት መጠን ደስታዬን ነው ሼር ማድረግ የምፈልገው። ማለት ሁሉም ሰው የራሱ ችግር አለበት፣ የራሱ ሀዘን አለበት እና ለሰው ሀዘን መስጠት ጥሩ ነው ብዬ አላስብም። ብዙ የሚሰጥ ነገር እያለ ለምን ሀዘን እንሰጣችኋለን ብዬ እኔ ደስታዬን ነው ሼር ማድረግ የምፈልገው። ግን ያው ማሂ እኔ ሲጀመር እውነቱን ለመናገር እሷ እንደሄደችም እንድታውቁ አልፈለግኩም። ማለት ብዙ ደስ አይልማ ስትሄድ ያለው ነገር፣ እኔም የማሳየው ነገር ጥሩ አይሆንም። ለዛ በቃ ማንም እንዲያውቅ አልፈለግኩም ነበር ቤተሰቦቻችን። ግን ማሂ ደግሞ ከቤተሰቦቻችን ምንም ነገር እንትን ማለት የለብንም፣ መደበቅ የለብንም። የሆነ ጊዜ መመለስ አይቀርም እና ያኔ ምን ትላችኋለህ አለችኝ ማለት ነው። እና የምትቀርጾም ጀስት ቀርጸዋለች። ፖስት አድርገው ማወቅ አለባቸው ምናምን ትለኛለች። ፖስት አድርገዋለሁ ማለት ነው ቤተሰቦቻችን። እና ያለው ነገር እንደዛ ነው። በጣም ያዘናችሁ ሰዎች አላችሁ። ማዘን የለባችሁም ማለት መሆን ስላለበት ነው ነገሮች ሁሉ የሚሆኑት። እኛ ስለለፋን እኛ ስለጣርን የሚሆን ነገር የለም። ሰው የተጻፈለትን ነው የሚኖረው። ማሂም ደግሞ እዛ ሄዳ ያው ጥሩ ነገር እንደሚገጥማት በጣም ባለሙሉ ተስፋ ነኝ ስላችሁ። ቤተሰቦቿ የሚያመኑበት ነገር ነው፣ ብዙ የተለፋበት ነገር ነውና ለዛ ጥሩ ነገር እንደሚገጥማት እኔ ተስፋ አደርጋለሁ። እንዲገጥማትም እጸልይላታለሁ። እና ቤተሰቦቻችን ለእኛ ህመም፣ ለእኛ ቁስል ለተጨነቃችሁ ያስባችሁ ቤተሰቦቻችን ከልብ ምስጋናችንን ማቅረብ እንፈልጋለን። እና ዛሬ ያው ማሂ ትላንትና አይታችኋታል። በጣም ስሜታዊ ሆና ነበር፣ በጣም አዝና ነበርና ሁላ ቻው ሳትለኝ ነው የሄደችው ማለት ነው። ቻው ሳትለኝ ነው የሄደችው። የእጅ ሰዓቷን ሰጠኝ ሄደች ማለት ነው። ማለት በቃ የምር እንድታስታውሰኝ ነው ያለች። ግን ያንን ባየው ቁጥር እኔ ምን እንደሚገጥመኝ የምር እኔ የማረገው ሁላ አይመስለኝም። ጀስት አስቀምጠው ያለው እሷ ስትመጣ ነው የማረገው። ማለት ባየሁት ቁጥር መታመም መቁሰል አልፈልግም። በጣም ከባድ ነው የሚሆነው ለእኔ ቤተሰቦች በዛ ደረጃ ማለት ነው። እና ማሂን ምን ያክል እንደምወዳት ታውቃላችሁ።
እሷም ለኔ ብላ ብዙ ነገር ተጋፍጣልኛለች። ማንም ማድረግ ማይችለውን ነገር ለኔ ብላ አድርጋልኛለች። ከአንዴም ሁለቴ ለኔ ብላ ታስራለች ሴት ሆና። እኔ አላቅም የምር በእኛ ህይወት ላይ የሚፈጠረው ነገር በሙሉ እኔ አንዳንዴ ከአቅሜ በላይ የሆነ ከአእምሮ በላይ ነው የሚሆንብኝ። በጣም ይገርመኛል። የምሬ ነው የምር በቃ የሆነ እንዲህ ቆም ብዬ ሳስበው ምናምን ፊልም አይነት ነገር ነው የሚመስለው። በቃ በህይወታችን ላይ የሚፈጠረው ነገር እኔ አላቅም የምር የሆነ ጊዜ ሲሳካልኝ ምናልባት ዶክመንተሪ ምሰራለት ይመስለኛል የእኛን ህይወት። የምሬ ነው በጣም ይሄ አንድ ላይቭ ጎሌ ነው። ይህንን የምታዩት ይሆናል የምር የሆነ ሰዓት ዶክመንታሪ ሰራለታለሁ። እና ትናንትና ማሂ ስሜታዊ ነበረች፣ በጣም አዝና ነበረ። ቻው ሳትለኝ ነው ያለችው። እና ምንድነው ያሰብኩት አሁን እነ ማሂ ቤት ነው ያለነው ማለት ነው። ከፊት ለፊት ነው ያለው። በቃ እንደመጣው ምናምን አልነገርኳትም እና በቃ አላርለ እንደምትሄድ ሙሉ በሙሉ የተረጋገጠ ነገር ስለሆነ ስሜታችንን ዋጥ አድርገና ወንድ ልጅ ደግሞ ስትሆኑ ያው ስሜታችሁን መደበቅ ይኖርባችኋልና ስሜቴን ዋጥ አድርጌ ምናምን በቃ ደስተኛ ለመሆን እንሞክራለን። እና ያው ትላንት ላለቀሰችበት ደግሞ ይችን እሷን የመሰለች ጽጌረዳ አበባ ይዤላት መጥቻለሁ ማለት ነው። እና ቤተሰቦቼ ሳልነግራት ነው የመጣሁት። ምን እንደምትል አላውቅም። ማለት እኔ መምጣቴ ብቻ ሰርፕራይዝ ያደርጋታል። ምክንያቱም በዚህ በማታ መጥቼ አላውቅም እና ሳልነግራት ነው የመጣሁት ምናምን። ለዛ ሰርፕራይዝ የምትሆን ይመስለኛል። ማለት እንዴት ብላ እንደምትወጣው አላውቅም። ብቻ እንደውልና እናስወጣታለን። እና ቤተሰቦቼ ይቺ ስልክ በዚህ ነው የደወልኩላት። ለዛ ነው ስደውልላት ያላስገባውላችሁ ማለት ነው። በጣም ነው የደነገጠችው። አሁን ወጣ ያለችኝ ነው። ቤተሰቦቼ እንደዛ ነው። እየመጣች ነው እንደው አንቺ እዚህ ልሽ እንዳታስደበድብኝ የሰፈራችሁ ጎረምሶች ምናምን ካሉ አንቺ እንደዚህ ነው የምትቀበኝ? እንዴ ምንድነው? ምን አድርገህ ነው እኮ ልብስ ለራሱ አልለበስኩም። እንደዚህ ካሜራ ነይ አልናፈቅሽም? ምንድነው አንቺ እንደዚህ የምትይኝ? ደህና ነሽ? እንዴት ነህ? ካሜራ ጭራሽ ልብስ እንኳን ልበሽ አትለኝም? እንደዚህ በብርድ እየተንጋባገቡ። ኧረ እንዳጠብሽ በእናትሽ ጃኬቴን ይሰጥ። እኔ ከዛ ድረስ መጥቼ ቤተሰብ ሌላ ነገር ታወራለሽ ማለት ነው። እንቺ ልበሽ እንዴ ማርያምን። እኔ በቃ እውነትም አልመሰለኝ ታውቃለህ። አውቆ ነው በቃ ፕራንክ ሊያደርገኝ ነው መጥቻለሁ ና አያለሁ። አንቺ እኔ ፕራንክ ታያለሽ። ለምንድን ነው ፕራንክ ማድረግሽ? አሁን ቤተሰብ ምን ማለት ነው ያለባት? አሁን በዚህ ማታ ስመጣ የሆነ ሰው ቤታችሁ ሲመጣ እንጂ ወደ ቤት ግባ ቡና ይፈላ ምናምን ይባላል። እንዴት ቤት መጣ ሳትናገር? ምንም ምግብ ባይኖርስ ከቤት ምግብ ከቤት ባይኖርስ? ቤት ያፈራውን ነው ቤት ያፈራውን። ኧረ ደግሞ በዚህ ደግሞ ጃኬትን ሰጣኝ አምጭልት ላይ ነው። ኧረ አልፈልግም ሰደው አንተን እኮ ነው የምልህ። ኧረ ተይኝ አንቺ ሴትዮ ምን አድርግ ነው የምትይኝ? ጉድ ነው እውነት። በጣም ነው የምታሳፍር። አንተ በዚህ ጨለማ ትመጣለህ እንዴ? ለማንኛውም ለአቦቴ በጣም አመሰግናለሁ። ምንም አይደል ማሬ። ምን አስደነገጥከኝ? በጣም ነው የደነገጥከኝ። ምንድነው አሁን? በጣም እያማረብሽ ነው። አማረብኝ? የዛ ሀገር ስሜት አሁን ተሰማሽ ነው? ወዝሽ ምናምን ራሱ እኮ ኢትዮጵያ ውስጥ ያለ ወዝ አይደለም የማይብሽ ማለት ተጋባብሽ ነው ገና ሳገቢ እዛ ሀገር። አዎ ይልቀርሽ በእናትሽ በጣም እና ደህና ነሽ? ደህና ነኝ። ሰላም ሰላም ነው። አስደነገጥከኝ እንጂ በዚህ ማታ መጣ። በኢየሱስ ስም አንቺ ምን ነው ፍቺ እንጂ በቃ ደነገጥኩ። ማርያምን ውሸትን ነው መሰለኝ ጭራሽ። አንተ ግን አመቻችተህ ምናምን። ለምንድን ነው ያመቻችተው? ሰላም የኛ ውድ ቤተሰቦች እንዴት ናችሁ? እግዚአብሔር ይመስገን እኛ በጣም ደህና ነን። አስደነገጠኝ እናንተ ለራሱ ሰላም ሳልላችሁ
እና ለምንድን ነው በዚህ ማታ የጠራኝ? የሚያስመጣ ናፈቅሽኝ መጣሁ ይቻላል። እሱማ ግን ከቤት ብላ ራሱ ምን ትለኝ? ምን ሳልነግራት ሱቅ ብዬ ነው እኮ ዝም ብዬ ወጣሁ። አንተ እንደው ብላ ራሱ አልተናገርኩም። ትገቢያለሽ? ደግሞ መሲ ብትነግሪያት ይደብራታል። አይደብራትም ግን ደግሞ ስለዚህ በቃ ናፈቅሽኝ መጣሁ። በዛ ላይ ደግሞ ትላንት በጣም ስሜታዊ ሆነሽ ነው የሄድሽው። ሁለታችንም በጣም ስሜታዊ ሆነን ነበረ። ከዛ በስልክ ሳወራሽም ጥሩ ስሜት አልነበረሽም ምናምን እኮ ለምን አልሄድም ብዬ ሰርፕራይዝ ባትሆኝም ደንግጠሻል አይደል? ለምንድን ነው አበውን መሰብሪው? ኧረ እየሰበርኩት አይደለም። ትናንትና እንግዲህ ስለኔ ያው ነባ አሁን እንደዚህ አምሮብኝ ምናምን ውስጤ ያማረ እንደሚመስል በጣም ከፍቶኛል፣ አዝኛለሁ። ሲቀጥልም ደግሞ እኔ አንተን ትቼ መሄድ ፈልጌ አይደለም። ነገሮች ሁሉ እንደዛ የሆኑትም በቃ አለ አይደለ ህይወት አጋጣሚ ምን እንደምታመጣ እናውቅ በህይወታችን ውስጥ እና ለዛ ነው እኔም ትናንትና እንደዛ አልቅሼ ከምር እንደዛ አልቅሼም በመሄዴ በቃ ስሜታዊ ስለሆንኩ ነው። የውስጤን ስሜት በቃ በጣም ስለተሰማኝና አንተን ስላስከፉ በዛ ላይ ደግሞ አንተ ምላሽ የምትሰጠኝ ነገር በቃ ለእሱ ውስጤን ስለነካኝ ነው እንደዛ ያለቀስኩኝ እኮ። ሁለታችንም እንደዛ ስሜታዊ ሆነን ቤተሰቦቻችን ራሱ በጣም እንደዛ ተጨናንቀው ሲቀጥል አንቺም ዘጋባት ማርያም ቤ ቤተሰቦቻችን ይኸው ቆንጆት በጣም ቆንጅታለች፣ በጣም አምሮባታል። እኔ የምፈልገው ይሄንን ነው፣ ፍክት እንድትይልኝ ነው። እንደዚህ አበባ ፍክት እንድትይ ማለት ነው። ሌላም ነገር አምጥቼልሻለሁ እኮ ጃኬት የሚወስደሽው ነው። ምን አመጣ? ዋው ቸኮሌት ግን መሰግናለሽ። ምንድን ነው ግን የእናንተ ነው ይውሻ አቡቼ ብቻ አረ እንዳታስበለኝ ውሾን እስከባለብኝ ነው እና ቸኮሌትን ቅመሽው አንዴ እኔ እንትን ብዬ ቤት ያፈራው ያቅማን ሰራታ የተመኘሽ እንዳይቀር ስብር አድርጊያት እንጂ አመሰግናለሁ። ልውሰድ ማለት ነው። አይውሰድ እችላለሁ። አይ እኔ ያለኝ በቃኝ፣ አልበላም። እኔ አልበላም። እና ማሂዬ የኔ ቸኮሌት ስማው፣ አንቺ እንዴት ነው ያማረብሽ ዛሬ? ግን አምሮብኝ የምር አሁን ሁሌ እንዳማረብኝ እኮ ነው። ተራስሽ ግን ታድሎ የምር አንተ ምንድን ነው ዛሬ ሆነ የመጣው? በጣም ነው የምታምሪ። እኔ መጥላል ውበትሽ እኮ ነው። ውበት ያስቀና ድንቅ ውበትሽ ማለት ነው። እና የምር በቁም ነገር ማለት ነው ማለት እኔ ምንም እንዲከፋሽ አልፈልግም፣ ምንም እንድታዝኝ አልፈልግም። የምር በቃ ስልሽ በቃ ስሜታዊ በቃ ነባ ከምር እኔንም ስሜት አድርገህ እንዳታስለቅሰኝ ዛሬ። እውነት ማልቀስ አልፈልግም እኮ ማልቀስ አልፈልግም። ምን ያውን ስሜታዊ አድርገህ እኔ እንዳለቅስ አልፈልግም። ገባ? በቃ ስለዚህ አይነት ወሬውን እርሰው በቃ። እሺ አላወራሽም። ምን የምፈልገው ምን እንደሆነ ታውቂያለሽ? በቃ አንቺ እንዳይከፋሽ በቃ እኔ ተስማምቻለሁ። በጣም ደስተኛ ነኝ። ላንቺ በመጣልሽ እድል በጣም ደስተኛ ነኝ። እኔ ደስተኛ ሆነሽ ላይክ እንደዚህ ሁሌ አምሮብሽ ላይሽ ነው የምፈልገው። የአንቺን ደስታ ነው ማየት የምፈልገው። የአንቺን ስኬት ነው ማየት የምፈልገው። ገባሽ? በአንቺ ስኬት ውስጥ ደግሞ እኔ ደስተኛ ሆናለሁ። ከዛ እንደዚህ ፍክት እንድትይልኝ እፈልጋለሁ። ምንም እንዲሰማሽ አልፈልግም።
እሱን ጥዬው ሄድኩኝ ብለሽ እንድታዝኝ አልፈልግም። ብቻ ትልቁ ነገር ለእኔ የምታረጊልኝ ነገር እዛ ሄደሽ ደስተኛ እንድትሆኝ ይፈልጋለሁ። መቼም እንድትከፊ አልፈልግም። በፈለግሽኝ ሰዓት ደግሞ እኔ እንዳለሁልሽ ታውቂያለሽ። በየትኛውም ሁኔታ በየትኛውም ጊዜና ሰዓት አካልሽኝ ታውቂያለሽ እንደምወድሽ አውቃለሁ። ስለዚህ እንዳታዝኝ በቃ ኮን ያላዝንም በቃ አሁን ስለ በቃ ስሜታዊ መሆን አልፈልግም እኮ። ስሜታዊ እንዳትሆኝ እኮ ነገር በቃ እውነት ነባ እንደውም ባትመጣ ይሻለኛል። በቃ ባላይህ እስከምሄድ ድረስ በቃ እኔም ልቤ መረጋጋት አንተን ባየው ቁጥር እኔም ውስጤ እየተሰበረ ስለሆነ ለምንድን ነው እኔ እኮ ያ ነገር እኔም አምኜበታለሁ። ለምንድን ነው አንቺ እንዳቀረው እኔ እንድታዝኝ አልፈልግም። በቃ ኧረ በእናትሽ ማለት እኮ እንድታነባ በቃ እኔ ብገባ ይሻለኛል። በቃ ልግባ ልቀቀኝ። አታልቅሽ። እሺ አታልቅሽ። እሺ አታልቅሽ። በቃ እኔ ላስለቅስሽ አይደለም የመጣሁት። ለምንድን ነው የምታለቅሽው? በቃ ስሜታዊ እሆናለሁ። በቃ ለዛ ነው በቃ እሺ በቃ ይከፋኛል በጣም። ስሚኝ እኔ ደስተኛ ነኝ። ምንም እንድታዝኝ አልፈልግም። በቃ እኔ የሚደብረኝ አንቺ አዝነሽ ሳይሽ ነው። ተግባባ? ደስተኛ ትሆኛለሽ? አዎ ነው። በየትኛውም ሁኔታ ቃል ትገቢልኛለሽ? ፕሮሚስ? እሺ በቃ አሁን ዝም በይኝ። በቃ ልግባ፣ ወደ ቤት ልግባ። እሺ ግቢ በቃ። ኧረ እኔስ ፍጹም አልቻልኩም፣ አልጨክን ልቤ ያልተዋለ አምላኬ ተው በቃ በለኝ። ምን ተክቼ ልርሳህ አንተ ሰው? ኧረ እኔስ ፍጹም አልቻልኩም። አምላኬ ተው በቃ በለኝ።